ቤተሰቦች ሴትዮ ግን ጤነኛ ናት ማለት ስታስቡ ጤነኛ ናት ባይኗ ያየች በቀን እንግዲህ ነግሯታል። መኪና ነጥቶ ሂዶ ሸኝቷት አቅፎ ጎትቶ ስማት እያየች ወጥመድ ውስጥ ለማስገባት ነው እንደዚህ ለማለት ነው። ደግሞ እኔ ጥፋትን የሚሸፋፍን ሴት እንዳልሆንኩ ታውቃለህ ትለዋለች። እየሸፋፈንሽ እኮ ነው ያየሽው ነገር ራሱ ትክክለኛው መረጃ ራሱ በአይንሽ እያየሽ እየሸፋፈንሽ ነው። ምክንያቱም ፍላጎት ከሌለው ሲጀመር ከሷ ጋር ምን አገናኘው? የፍቅር ፍላጎት ከሌለው እሱ የመልከከስ ዘዴ እንትን ሱስ ከሌለበት ማለት ነው። ከሷ ጋር እኮ ምንም ያደረገው ነገር የለም። እንግዲህ ወዶ ፈቅዶ ሂዶ ሚስጥሩ ተጋለጠበት። ሲጋለጥበት ወደ ሰው ያው የፈረደበት ወደ ሩታ ነው የምታዞሩት አይደል? ሁሉም ነገሩ ወደ እሷ ነው መደፈድፉት። አንቺማ እንጃ መጨረሻሽ ፈጣሪ ያሳምርልሽ። የምር ከዚህ ከቀጠልሽ በዚህ ከቀጠልሽ ስለ መጨረሻሽ ያሳስበናል እና አይተን እንመለስ። ወድሽ ደጋግሜ ነግሬሻለሁ። ከኤርሜላ ጋርም ሆነ ከሩታ ጋርም ከማንም ሰው ጋር ቢሆን አብርሃም አርፎ የሚቀመጥ ልጅ አይደለም። እና ምን ይሁን ነው የምትለው? ይሄ ደግሞ እየነገርኩሽ ነው። ራሱን ያጥፋል። በሱ ምክንያት እሱ በሚያደርገው ነገር እኛ ጋር መተሽ ተወቃሽኛ አታርጊም። አብርሃም ሲያጠፋ ጥፋቱን አምነሽ መቀበል አለብሽ። ጥፋቱን መሸፈን የለብሽም። አሁን አንተ ላይ እንደዛ አይነት ሴት አይደለም። ጥፋቱን ለምን ነው መኪናው ሲሳሳም እኮ ጀብድነት አለ ወይ ከሚስቱ ጋር ወይ ከኤርሜላ ጋር አለ የሚተሳሳም። ኧረ እባክህ አይደለም። ከፍቅር ጋር የተሳሳሙ ስማኝ አንተ ይሁን ዝም ብላችሁ አንተ ወይ ደግሞ ቀጥታ ነው የምታስቡት ወይ የሆነ ነገር እንዴ የምታረጉት? ስለዚህ የዛን ቀን ሰክሮ ነበር ነው ራሱን አያውቅም ነበር ነው መኪና ውስጥ። ተረጋጋ። ማውራህ ነገር ስማኝ። መስማት ካልቻልክ ደግሞ ሂድ። አልሆንከው ነገር ላይ አሁን ነገ የምታፍርበትን ነገር እንዳታደርግ። ኦኬ አብርሃም አልሳመም ልበል ያለ እንዴ ያየሁትን ነገር ልካደው። ስማኝ ካድ አይደለም ካድ አልሳማትም ነው ከልጅቷ ጋር መገናኘቱ። ስማኛ ለምንድን ነው እንትን ያጣኸው ዛሬ? አንተ ልጅ ወንድምህን ማስደፈር ከቻልክ አይሳካልም። እንደዛ አታድርግ ነው የምልህ። አይ ካልክ ደግሞ ከወንድም የሚገባበት ወጥመድ ላይ ከጎኑ ሆነክ ልታግዘውና ልታስወጣው ይገባሃል። ወጥመድ ውስጥ እየገባ እኮ እኛ ምን ታደርገዋለህ? አመና እኛ ልናስቆም በማመኑ እንደዚህ ሆነ። በመጀመሪያ ደረጃ አብርሃም ሁሌ የሚያደርገው ነገር ለራሱ ትክክል ነው። ተውሻል አይደል? አንድ ቀን ቢሆንም ጥፋት ሰርቻለሁ ጥፋተኛ ነኝ ብሎ አያምንም። መስመር ላይ ይሄዳል። ይሄ ግልጽ ነው። ሁሌም እንዳጠፋ ነው አውቃለሁ። አብርሃም የሆነ በቃ መስመር የሚሰጠው ነገር አለ። ትክክል ነው ምለው ቦታ አለ፣ መስመር የሚሰጠው ቦታ አለ። ገባ? ያንን ነገር ግን የምናስተካክለው እናንተ ከጠላት ጋር አብራችሁ አይደለም ነው የምልህ። ወይ ደግሞ እሱን ማጥፋት ከሚፈልጉት ሰዎች ጋር ተባብራችሁ አይደለም። ገባችሁ? እናንተ እንደዛ ሳይሆን ማና ተሩታትና መጥፋት ፈልገው እሱም ምንድነው የተባበር ነው? ጫውታ ነው እንዴ? ህይወት ጫው እሱ ወንድ ልጅ አይደለም እንዴ? ቆፍተና አይደለም እንዴ ማለት አለበት እንዴ? ምንም አልሰከረ ሰላም ግፈሽ ኖ አይደለም እያልኩ ያለው ታልገባው እያልሽ ነው አይደለም ተሳሳል። እሱን ግልጽ እኔ የማይሆን መስመር ላይ ሲገኝ ልደግፋችሁ ግራ እያጋባችሁ ይሰራል። ቆይ መኪና ላይ ቆሞ መቼስ መኪና ላይ መኪናውን ይዞ ሄዶ ገና ከሷ ጋራ ምን እንግዲያው ተሳስሞ ቻው ብላ ስትወርድ እያየን ያንን ነገር አይ ቢያንስ አሁን እሱ ልጅ እሺ ይሄንን ጠላት አለበት፣ ጠላቱን ይሄንን ነገር ያደረገበት እንበል። ጠላቱ ያንን ነገር ቀረጸበት። ይሄንን ነገር ሚዲያ ላይ እያየው ነው። ያኔው ማን ይሄንን ነገር ያደረገብኝ ብሎ እንደ ወንድ ልጅ ተናዶ ይሄንን ሰው አሳዶ የሆነ ነገር ማድረግ ሲገባው አሁን ስለወጥመድ እኮ እየነገርኩህ ነው። ወጥመድ ራሱ ነው። ኤፍሬም ቆይ አንዴ አላስጠር እኔ ልጨርስ። ወጥመድ እንደሆነ ወጥመድ ነው እሺ ይበል እኮ አለንኛም ወጥመድ ነው። ወጥመድ እንደሆነበት ካወቀ ድጋሚ እንዴት ሩም ላይ ይገኛል ነው ይልጥ ይያይ። የሩም ላይ አልተገኘም እኮ አንተ አልገባህም። ምን የማይሆን ነገር ነው እንደምታወራው? ሰክሮ ነው ልትይ ነው? ሰክሮ ሩታ ያማቹን እንዴ እናንተ የምታወሩኝ እንዴ? ስሚኝ አንዴ ምንም አልሰከረ ያለሽ ቡዜ አንድ ነገር ስሚኝ። ፍቅር መድኃኒት ከታበት ወይ የሆነ ነገር ከታበት አሰከረችው። ከዛ አልጋ ላይ ተገኘ። ሄርሜላና ሩታ ደረሱ ምናምን ነገር ያደረገ ነው ታውቂያለሽ። ፈልጎ አያደርግም በጭራሽ። ፈልጎ ይሄን አይነት ቅሌትን ከማነብ አይችልም። አብርሃም አርፎ የሚቀመጥ ልጅ አይደለም። ደጋግሜ ነግሬሽ ትላንት እንደዚህ ማሳልፎ ነበረ። ከአንቺ ውጭ ወደ ውጭ ብሎ ነበረ። ይሄ ፎቶ ታስታውሻለሽ ቡዜ? ታስታውሻለሽ አይደል? ይሄ ቀን ለማንኛውም ማለት ነው በመጣ እሱ ሴት በቀያየረ ቁጥር እሱ ጥፋት ባጠፋ ቁጥር እጅሽን ወደ ሩታ አትሰንዝሪ ጠይብ። እሺ ለማንኛውም መጀመሪያ ላይ ማወቅ ያለብሽ ነገር ስለ ወንድምሽ ባህሪ የገባሽ አይመስለኝም። በደንብ ወቂ፣ ስለ ወንድምሽ ባህሪ በደንብ ወቂ። እሱ ጥፋት ባጠፋ በሄደ ቁጥር ደግሞ ወደ ሩታ አይንሽን
እንትን ማለት በቃ ከሩታ ላይ አይንሽን አይሽ በመጀመሪያ ደረጃ ማለት ነው። በመቀጠል እንግዲህ ወንድሞቹ የእሱ ወንድም የአንቺም ወንድሞች ናቸው፣ የአንቺ ወንድም የእሱም ወንድሞች ናቸው አይደል? ወንድሞችሽ እያስረዱሽ እየነገሩሽ ወንድማችን ራሱ ነው ጥፋተኛ፣ ራሱ ነው መታረም ያልቻለ እያሉሽ እየነገሩሽ ራሱ ሊገባሽ አልቻለም። ገባሽ? በመጀመሪያ ደረጃ መቆጣት ወይም መናገር ማምከር ያለብሽ ይይና አብርሽን ነው። እነዚህ ሳይሆን ማለት ነው እነዚህ ትክክል ናቸው። ምክንያቱም እሱ የሆነ እንዴት ነው የሆነ ሱስ ያለበት ሰው እንዴት እንደሚሆን ታውቃላችሁ? ልክ እንደዛ በሉት እንዴ። እሺ ሰሞኑ አለፈ፣ ተበቀሉኝ እንደዚህ ያሉኝ አለ አይደል? ያ ነገር አለፈ አይደል? ኤርሜላን ይቅርታ ጠይቆ ምናምን ከኤርሜላ ጋር ሆነ። ድጋሜ በድብቅ እሷ ጋር መገናኘቱ ለምን አስፈለገው? ፍላጎት ከሌለው አብርሽ በድጋሚ ፍላጎት ከሌለው ከፍቅር ጋር መገናኘት ምን አስፈልገው? አንቺ እኮ አሁን በአይንሽ ያየሽው ነገር እየካሽ ጥላቶቹ እየቀመሙበት ነው። ጥላቶቹ እንደዚህ እያሉት ነው። የልጁ እናት እኮ ናት። በዚህ ልክማ ጥላቱ ልትሆን አችልም። ሲጀመር ወንድምሽ ነው ሱስ ያለበት ገባሽ? ወንድምሽ ጋር ሄደሽ ወንድምሽ በቁንጠት ከቻልሽ ቆንጥጪው፣ እንዳለችውን ፍቅር ወይ ጠበል ምናምን ማስገባትም ከቻልሽ አስገቢው። እኔ በዚህ ልክ ሰው ለምን እንደዚህ እንደሚሆን አላውቅም። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ ፋሚሊዎች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥቻለሁ። ላይክ ሼር ማድረጋችሁ እንዳትረሱ ውድ ቤተሰቦች። ያው ቻናሌ ተዳክሟል፣ ሼር አድርጉልኝ፣ በመልካምና ኮፒ ሊንክ አድርጉ ማለት ነውና ለማንኛውም የኔ መልካሞች እንግዲህ ቡዜ በመጀመሪያ ደረጃ ከአብርሽ የበለጠ ያበደች እሷ ትመስለኛለች። የምሬ ነው የምላችሁ። ከሱ የበለጠ ያበደች እሷ ናት። ሰው ባይኑ ያየው ነገር እንዴት ነው የሚከዳ እንዴ? ይሄ ልጅ እኮ እሺ ሌላ ነገሩ ሰክሩና የሆነ ነገር ይባል። መኪና ውስጥ ሰሞኑ የተለቀቀው ነገር በደንብ አይታችኋታል። ግማሹ ኤአይ ነው ምናምን እያለ ነበረ ምናምን ነገር ግን ያ ነገር የወንድሞቹ ራሱ እየተናገሩት ነው። መኪና ይዞ ሂዱ ሸኝቶ ፀጉር ቤት አስከብቷት አቅፎ ስሟት እሷ ልትወርድ ስትል ነው። እንደውም ልብ ብላችሁ ካያችሁት ራሱ ነው ወደ ራሷ ቀርቦ የሳማት ምናምን ማለት ነው። ስለዚህ ይሄንንም እያየች እየከዳች ነው። ይሄ እኮ ፍላጎት ስላለው ከሷ ጋር የመሆን ፍላጎት። ባለፈ በመጀመሪያ ደረጃ ኤርሜላ ስለ ውጭ ራሱ ስታወራ አገር ለቀቅ ያልወጣ ማለት ወደ ትዳር መግባት አሁን አልፈልግም ማለት ያ ማለት ምን ለማለት ነው? አንደኛ ኤርሜላን ፈልጓት አይደለም የታረቃት ከሩታ ጋር ልክ ስለተያያዘ ነው እንጂ ኤርሜላን ለትዳር በፍጹም አይፈልጋትም። ምክንያቱም ብዙ ነገር እያሳያት ነው። አንድ ሰው እኮ በብዙ ነገር ያሳያቸዋል። ለእናንተ እንዴት ላስረዳችሁ? ትክክለኛ የእሷ ፍላጎት ለትዳር የሚመኛ ሰው ብትሆን ማለት ነው የዛን የራሱ እንደዛ ወከባ ሲፈጠር አገባሻለሁ ይላህ ነበረ። ሁሉ ነገር ከሷ ጋር እያደረገ ያለው ለሩታ እልክ ብሎ ነው እንጂ እሷ ተነግሯታል። እሷ አሰማም። ህይወቷ ማብላሸት የፈለገችው በራሷ እጅ ነው፣ አይመለከተም። ነገር ግን እሱ እየተበቀለ ሩታን እየተበቀለ እየመሰለ የሄርሜላን ህይወት እያበላሸ ነው። ገባችሁ? እንደገና የራሱም ህይወት እያበላሸ ነው። ሰው በዚህ ልክ እንደዚህ የሚወርድ ማለት ከሴት ወደ ሴት ከሴት ሁሉ ሴት እኮ አንድ አይነት ነው የያዘው። የተለየ ነገር እኮ የለም። ኤርሜላም ጋር ሩታም ጋር ያለው አንድ ነው። ፍቅርም ጋር ያለው አንድ ነው። ከኤርሜላ ቅጥል ተባለ ታታው። ስለዚህ እራሱ ነው እየደረሰባቸው ያለ ይሄ ልጅ ራሱ ያኔ ራሱ ቆጥቦ መኖር አልቻለም ልጁ አይደል? ስለዚህ ለምንድነው እሱ አንድ ሁለት ጥፋት ባጠፋ ቁጥር በየጊዜው እሱ ጥፋት ባጠፋ ቁጥር ለምንድነው ሩታ የምትሰደበው? ለምንድነው ወደ ሩታ አይናቸው የሚቀስሩት? እጃቸው ወደ ሩታ የሚቀስሩት ለምንድን ነው? ምን አረገቻችሁ? ህይወቷን እየኖረች ነው አይደል? በቃ ተውኝ ህይወቴ ልኖር እያለቻችሁ ነው። ለምንድን ነው ከሷ ህይወት ማትወጡ? አንቺ ወንድምሽ ሺህ ሴት አምጥቶ ከተንዘላዘለ ከሺህ ሴቶች ጋር እንደፈለገ እንትን ካለ በቃ ሩታ ናት እንዴ የምታደርገው? እንዴት ነው የምታስቢው? እንደ ሰው አስቢ እንጂ እንደ ሰውኛ ለማሰብና ለማገናዘብ ሞክሪ። አንቺ ትልቅ ሴት ነሽ አይደል? ከሁላቸውም ትበልጫለሽ በእድሜ። ራስሽን ማየት እንደ እድሜሽን ራስሽን ነገራቶች ቆም ብለሽ ለማየት ሞክሪ። እቺ ልጅ ምታርግሽ የስንት ጊዜ ታናሽሽ ነሽ። ባገኘሽው ነገር ሁሉ ወደ እሷ ምቀስሪው አይነሽ። አረጡሷ ውጪ የምር በዚህ ልክ እኔ እንጃ።
የሰው ልጅ ቆም ብሎ ነገራቶች አስተውሎ ማስታረቅ ካለበት በምን አይነት መንገድ ማስታረቅ እንዳለበት አስቦ ነው እንጂ በቃ ሁሌ የሆነ ነገር አጠፋ እሷ ናት፣ የሆነ ነገር ሆነ እሷ ናት፣ የሆነ ነገር ተፈጠረ እሷ ናት። ኧረ ይብቃሽ፣ የምር ይደብራል። ሲበዛም ማር ይመራል አሉ። እሱ 10 ሴት ባመጣ ቁጥር አይኗ ወደ እሷ ነው የሚቀስረው። የምሬ ነው። እኔ በጣም ነው የምትገርመኝ አንዳንዴ ማለት ነው። ወንድሞቹ ቁሞ እያስረዷት ራሱ አንቺ ማለት ጥፋቱ ለምን ትደባብቅ ያለሽ እየተባለች እየደባበቅኩ አይደለም፣ ከዚህ በላይ ምን ልደብቅ ያስብሽ? ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁ አስቀምጡልኝ። ማለት ትክክል ናት አይደለችም የሚለው ማለት እያየች መፍረድ ያልቻለች ቡዜ ናት። እኔ ይሄንን ነው እስኪ የእናንተ ደግሞ ሀሳብ ኮሜንት ላይ አስቀምጡልኝ። ባይ ባይ።